በውቡ የአውሮፓ እምብርት ውስጥ ከምናብና ከተረት ዓለም ወጥታ እውን የሆነች የምትመስል አንዲት ምትሃታዊ ምድር አለች። ይህች ምድር የሰው ልጅ የስልጣኔ ጥበብ ከተፈጥሮ ግርማ ሞገስ ጋር ፍጹም የተዋሃደባት፣ ጥልቅ ረግረጋማ ደኖችና ወደ ሰማይ የተጠጉ ጥንታዊ ቤተ መንግስቶች የሚገኙባት ሚስጥራዊ ስፍራ ናት። ለመሆኑ እርሶስ ስለዚህች አስደናቂ ምድር ምን ያህል ያውቃሉ? ብዙ ካላወቁ ሰየው። ነገር ግን በጥቂቱ ካወቋት የዚህችን ምድር ስም ከመናገሬ በፊት አይምሮትን የሚፈትኑና እስከዛሬ ድረስ ያልሰሟቸውን ጥቂት አስገራሚ እውነታዎች ላጫውቶ ተወዳለሁና ይቀበሉኝ። በልጅነታችን በካርቱን ፊልሞች ላይ ስናየው ያደግነው የዋልት ዲዝኒ የፊልም መግቢያ ሎጎ የሆነው የአስደናቂ ቤተ መንግስት የፈጠራ ውጤት አይደለም። ንድፉ የተወሰደውም እዚች ምድር ላይ ከሚገኝ በተራራ አናት ላይ ከግዙፍ ድንጋይ ከተፈለፈለ አንድ እውነተኛ ቤተ መንግስት ነው። ወይንም ደግሞ አብዛኛው የዓለም ህዝብ የጀርመን ባህል ብሎ በደፈናው የሚያስበው ያ ቀለማም ከቆዳ የተሰራ የወንዶች ሱሪና የአማራኪ የሴቶች ቀሚስ በእርግጥም የጠቅላላው ሀገር ሳይሆን የዚህች አንዲት ኩሩና ልዩ ግዛት መገለጫ ብቻ እንደሆነስ ምን ያህሎቻችሁ ታውቃላችሁ? ይህ ብቻም አይደለም። በልዩ ጥበብ እየተገመደ የሚጋገረው መዓዛው አውራ ጎዳናዎችን የሚያውደውና ዓለምን ያዳረሰው ወርቃማው የፕሬትዘል ዳቦም የዚህች ምድር የፈጠራ ትሩፋት ነው። በየዓመቱ በሚሊዮን የሚቆጠሩ ሰዎች የልዩነት ድንበራቸውን ጥለው ግዙፍ የቢራ ብርጭቆዎችን እያጋጩ ወንድማማችነትንና የህይወትን ውበት በጋራ የሚያከብሩበት የዓለማችን ትልቁና ደማቁ የህዝብ ፌስቲቫል ኦክቶበር ፌስትም የሚካሄደው እዚሁ የደስታና የሞቅታ መናኸሪያ በሆነች ምድር ላይ ነው። ከዚህም በላይ ከ15 ሚሊዮን ዓመታት በፊት ከጠፈር በወደቀ ግዙፍ ሜቴዎር በተፈጠረ ጥልቅ ጉድጓድ ውስጥ የተገነባችው ቤቶቿና የከተማዋ ግንቦችም በሚሊዮን በሚቆጠሩ ጥቃቅን የአልማዝ ድንጋዮች የተሰሩባት አስደናቂ ከተማ የምትገኘውም እዚሁ ነው። ከዚህ ሁሉ የስልጣኔ ማማ ከጥበብ ጥግና ከደስታ ውካታ ጀርባ ግን እስከዛሬ ድረስ ያልተፈታ ጥልቅ ታሪካዊ ሚስጥር ተሸሽጓል። ይህች ምድር በታሪክ እብዱ ንጉሥ እየተባለ በሚጠራው በብቸኝነት በስደትና በስነ ጥበብ ፍቅር በናወዘው ሚስጥራዊው ንጉሥ አሳዛኝ ህይወት የታተመች ናት። የሀገሪቱን ካዝና ባዶ እስኪያስቀር ድረስ በሚሊዮኖች የሚቆጠር ወርቅ አፍስሶ ያነጻቸው ተረት መሰል ግንቦችም ዛሬም ድረስ በዚህች ምድር የነፍስ ስብራትና የብቸኝነት ህመሙን ይመሰክራሉ። ከሁሉም የሚገርመው ግን የዚህች ምድር የዘመናችን ተቃርኖ ነው። ይህች ሚስጥርና ጥንታዊ ታሪክን ያዘለች ምድር ዛሬ የዓለምን ኢኮኖሚና የቴክኖሎጂ አቅጣጫ እየቀየሩ ያሉት እንደ BMW፣ አውዲ፣ ሲመንስና አዲዳስን የመሳሰሉ ግዙፍ ኩባንያዎች የተወለዱባት ዘመናዊ መናኸሪያ ናት። በዚህች አስደናቂ ምድር ላይ ለአፍታ ከተገኘንም በአንድ በኩል ዘመናዊ ሮቦቶች እጅግ ውድ መኪኖችን ሲገጥሙ፣ በሌላ በኩል ደግሞ እሁድ ጠዋት ነዋሪዎቿ በፈረስ ታጅበው ባህላዊ ልብሳቸውንም ለብሰው ወደ ጥንታዊ ቤተ ክርስቲያናት ሲያመሩ እናገኛቸዋለን። ክብራትና ክብራን፣ ተረትና እውነታ፣ ትላንትና ነገ በአንድነት ተቃቅፈው ወደሚኖሩባት የአውሮፓ የልብ ትርታ የጀርመን ኩራትና እንቁ ወደ ሆነችው ባቫሪያ እንኳን በደህና መጣችው። ባቫሪያ በጥንታዊ ባህሎችና በዘመናዊ ቴክኖሎጂዎች መካከል ያለች ድልድይ ናት። በበረዶ የተሸፈኑ ተራሮች፣ ከዘመናት በፊት የተሰሩ አብያተ ክርስቲያናት፣ ባህላዊ መንደሮችና ደማቅ የሙኒክ የሌሊት ሕይወት ሁሉም በአንድ ላይ ተሰናስለው በዚህ ይገኛሉ። እኛና እርሶም ዛሬ በጀርመኗ ግዙፍ ግዛት ባቫሪያ ላይ ከትመን በጊዜ ወደ ኋላ ተመልሰን ከጥንታዊ ታሪኳና ከጣፋጭ ዳቦዋ ተቃምሰን እንዲሁም በኦክቶበር ፌስት በቢራ ተራጭተን ብዙም ሳንሰክር የኢኮኖሚዋን ነገር የህዝቧን አኗኗር ከድንቅ ከተሞቿና የቴክኖሎጂ ልህቀቷ ጋር ኮምኩመን እንመለሳለን። እርሶም አብረውን ይህችን ድንቅ ምድር ያውቋት ዘንድ መልካም መሻታችን ነውና እስካሁን ቤተሰብ ካልሆኑን ሰብስክራይብ በማድረግ ብቻ ቪዛዎትን አስመትተው ለደቂቃዎች አብረውን ይጓዙ። በደቡባዊ ጀርመን የምትገኘው ባቫሪያ ከጀርመን 16 ግዛቶች በስፋቱ አንደኛዋ ስትሆን ከጠቅላላው የሀገሪቱ የቆዳ ስፋት 1/5ኛውን ትሸፍናለች። ከ13 ሚሊዮን በላይ ነዋሪዎችን አቅፋ የያዘችው ይህች ግዛት በደቡብ በኩል ከኦስትሪያ፣ በምስራቅ ከቼክ ሪፐብሊክ እንዲሁም ከስዊዘርላንድ ጋር ድንበር ትጋራለች። ነገር ግን ባቫሪያ ልዩ የሚያደርጋት ስፋቱ አይደለም፣ ይልቁንም ተፈጥሮ በልዩ ጥለት የሳላት ሕያው የስዕል ሸራ መሆኗ ነው። በባቫሪያ ተገኝተን ወደ
ደቡብ አቅጣጫ ስንመለከት ደመናን ሰንጥቀው ሰማዩን የሚነኩትን ግርማ ሞገስ የተላበሱትን የባቫሪያ አልፕስ ተራሮች እንደ ታማኝ ዘብ ቆመው እንመለከታለን። እነዚህ ተራሮች በክረምት በነጭ በረዶ ካባ ሲሸፈኑ፣ በበጋው ደግሞ ወደር በሌለው አረንጓዴ ሳርና በቀለማት ባሸበረቁ የዱር አበቦች ይሞላሉ። በእነዚህ ግዙፍ ተራሮች ስር ደግሞ የሰማዩን ንጹህ ሰማያዊ ቀለም ወደ ምድር ያመጡ የሚመስሉት እንደ ኪምዜና ኮኒግዜ ያሉ ጥልቅና ሚስጥራዊ ሐይቆች በጸጥታ ይተኛሉ። በስተሰሜን በኩል ደግሞ የፀሐይ ብርሃን በጭንቅ ሰንጥቆ የሚገባባቸው ጥልቅና ጥንታዊ ደኖች አሉ። አውሮፓን አቋርጦ የሚፈሰው ታዋቂው የዳኑብ ወንዝም ልክ እንደ ሕይወት ቧንቧ ክልሉን ለሁለት ከፍሎ ያልፋል። ይህ አስደናቂ አንዳንዴ ማስፈሪ የሆነ የተፈጥሮ መልክዓ ምድርም የባቫሪያን ሕዝብ ስነ ልቦና ቀርጾታል። ተራራማውና ሸለቋማው አቀማመጥ ሰዎች ለዘመናት እርስ በርስ ይበልጥ እንዲተሳሰሩ፣ ከውጭ ዓለም ተጽዕኖ ራሳቸውን እንዲጠብቁና ወደር የሌለው ጠንካራ ማንነትና ኩራት እንዲገነቡ አድርጓቸዋል። ባቫሪያ የጀርመን ልዩ ግዛት ናት። እጅግ የሚገርመው ደግሞ የዚህች ክልል ኦፊሲያላዊ መጠሪያ ስም ዝም ብሎ ባቫሪያ ብቻ አይደለም። ታዲያ ማን ትባላለች ካላችሁኝ፣ ይህች ግዛት በኩራት ነፃዋ የባቫሪያ ግዛት ተብላ ነው የምትጠራው። በዚህች ሰፊና ነፃ ግዛት ውስጥም ዓለምን የሚያስደምሙ ከተሞች እንደ እንቁ ተበታትነው ይገኛሉ። ከነዚህም መካከል የባህሏና የኢኮኖሚዋ ልብ ትርታ የሆነችውና የክልሉ ዋና ከተማ የሆነችው ሙኒክ በግንባር ቀደምትነት ትጠቀሳለች። እንዲሁም ታሪካዊቷና የሰብአዊ መብት ከተማ የሆነችው ኑረምበርግ፣ በጥንታዊ የሮማውያን አሻራ የምትታወቀውና በዩኔስኮ ስር የዓለም ቅርስ ሆና ሙሉ ከተማዋ የተመዘገበችው ሬገንስበርግ፣ እንዲሁም የአውዲ መኪና የትውልድ ስፍራ የሆነችው ኢንጎልስታድ ከጥቂቶቹ ዋናዎቹ ሆነው ይገኙባታል። ቀደም ብዬ ባቫሪያ የጀርመን ልዩ ግዛት ናት ስሎት ዝም ብዬ አይደለም። እርሶም ወደዚች ምድር ሲመጡ አንድ ነገር ወዲያውኑ ያስተውላሉ። ባቫሪያውያን ከጀርመናዊነታቸው በላይ ባቫሪያዊነታቸውን ያስቀድማሉ። በሰሜን ጀርመን ከሚገኙት በአብዛኛው የፕሮቴስታንት እምነት ተከታይ ከሆኑት የጀርመን ግዛቶች በተቃራኒ ባቫሪያ ጠንካራ የካቶሊክ እምነትና ባህል ስር የሰደደባት ምድር ናት። ቋንቋቸው እስካሉኝ ደግሞ የባቫሪያ ሕዝብ የሚናገረው የጀርመንኛ ዘዬ እጅግ ጠንካራ፣ ወፍራምና የራሱ የሆነ ቃላት ያሉት በመሆኑ ከሌላ የጀርመን ከተማ የመጣ ሰው የባቫሪያን ገጠራማ ነዋሪዎች ንግግር ለመረዳት እስከ መቸገር ይደርሳል። ፖለቲካቸውም ቢሆን የራሱ የሆነ መንገድ አለው። በመላው ጀርመን ውስጥ የማይወዳደር ነገር ግን በባቫሪያ ክልል ውስጥ ብቻ የሚንቀሳቀስ ሲኤስዩ የተባለ የራሳቸው ጠንካራ የፖለቲካ ፓርቲም አላቸው። ከዚህም አልፈው ልክ እንደ አንድ ሉዓላዊ ሀገር የራሳቸው የሆነ ክልላዊ ብሔራዊ መዝሙር ያላቸው ኩሩ ህዝቦች ናቸው። የዚህ ሁሉ ልዩነት፣ የዚህ ሁሉ ኩራትና ማንነት መነሻው በህዝቡ ልብ ውስጥ በጥልቀት የታተመው ሚያ ሳን ሚያ የሚለው ፍልስፍና ነው። የፍልስፍናው ትርጉምም እኛ ማንነታችንን አንቀይርም፣ እኛ እኛንን ማለት ነው። ነገር ግን ይህ አስደናቂ ኩራት፣ ይህ ጠንካራ ማንነትና ይህች ነፃ ግዛት በአንድ ጀንበር የተፈጠሩ አይደሉም። ይህ የማንነት አጥር የተገነባው በብዙ ሺህ ዓመታት ደም አፋሳሽ ጦርነቶች፣ በነገስታት መነሳትና መውደቅ እንዲሁም በዘመናት አውሎ ነፋስ ውስጥ አልፎ ነው። እኛም ይህች ምድር ከየት ተነስታ ነው እዚህ የደረሰችው የሚለውን በጥልቀት ለመረዳት የጊዜን መጋረጃ ገልጠን ታሪክ ወደ ተጀመረበት የመጀመሪያዎቹ የሰው ልጆች እግር ወደዚች ምድር ወደ ረገጠበት ወደ ጥንታዊ ዘመን አብረን እንጓዝ። የባቫሪያን ታሪክ ለመረዳት የጊዜን መጋረጃ ስንገልጥ የዛሬን ዘመናዊ ህንፃዎች፣ የተንጠለጠሉ አውራ ጎዳናዎችና ዘመናዊ መኪኖች ከአይምሯችን አውጥተን ጊዜውን ከ2000 ዓመታት በፊት ወደ ነበረው ድቅድቅ ጨለማና ጥንታዊ ዓለም መመለስ ይጠበቅብናል። በዚያ ዘመን ይህች አሁን ባቫሪያ የምንላት ምድር የሰለጠነች አልነበረችም። ግዙፍ ዛፎች በሞሉት ደንና በሚያስፈሩት የአልፕስ ተራሮች የተከበበች፣ ከተፈጥሮ ጋር ተዋህደው በሚኖሩ የሴልቲክና ቦይ የተባሉ አረመናዊ ጦረኛ ነገዶች የሚያስተዳድሯት የዱር ምድር ነበረች። ነገር ግን ዓለምን ሲያርበደብድ የነበረው ኃያሉ የሮማ ግዛት ይህችን መሬት ዝም ብሎ አላለፋትም። ከክርስቶስ ልደት በፊት በ15ኛው ክፍለ ዘመን የሮማው ንጉሠ ነገሥት አውግስቶስ ቄሳር ጦር በረዷማውን የአልፕስ ተራራ አቋርጦ በመምጣት እነዚህን ነገዶች በኃይል ደመሰሳቸው። ሮማውያንም በዚች ምድር ላይ ድንኳናቸውን ተከሉ። እንደ ዛሬው አውግስበርግና ሬገንስበርግ የመሳሰሉትን ዘመናዊ የሮማውያን የጦር ሰፈሮችና ከተሞችንም ቆረቆሩ።
ለድፍን 400 ዓመታት ያህልም ይህች ምድር የሮማውያን ሕግ ባህልና ጥበብ የነገሰባት ስፍራ ነበረች። ሆኖም ምንም ያክል ግዛቷ ኃያል ብትሆንም የሮማውያን ፀሐይ መጥለቁ አልቀረም። እንደ አውሮፓውያን አቆጣጠር በ5ኛው ክፍለ ዘመን የሮማ ግዛት ሲፈራርስ ባቫሪያ ባዶ ቀረች። በዚህ የስልጣን ክፍተት ውስጥ ከምስራቅና ከሰሜን አውሮፓ የፈለሱ የጀርመኒክ ጎሳዎችም ከየአቅጣጫው እንደ ጎርፍ መጡ። እነዚህ የተለያዩ ጎሳዎችም ተቀላቅለው አንድ አዲስና ጠንካራ ማህበረሰብ ፈጠሩ። ራሳቸውንም ባጅዋሪ ብለው ጠሩ። ባቫሪያ የሚለው ስምም የተወለደው ከዚሁ ባጅዋሪ ከሚለው የጥንት ጎሳ ስያሜ ላይ ነው። ኋላም በ6ኛው ክፍለ ዘመን ይህ አዲስ የባቫሪያ ህዝብ ሌላ ታላቅ የታሪክ ምዕራፍ ተቀበለ። እሱም ክርስትና ነበር። ከአየርላንድና ከስኮትላንድ የመጡት እንደ ቅዱስ ቦኒፋስ ያሉ መነኮሳት የባቫሪያን ህዝብ አጠመቁ። ይህ ክስተትም ባቫሪያን ለዘላለም ቀይራት። በዚህ ታሪካዊ ክስተት መሰረትም የካቶሊክ እምነት የባቫሪያ ህዝብ የደም ስር፣ የባህል መሰረትና የጥበብ ምንጭ ሆኖ እስከዛሬ ድረስ ዘልቋል። ቆይቶም በመካከለኛው ዘመን የአውሮፓ ታሪክ በነገስታትና በግዛቶች ሽኩቻ ሲታመስ በባቫሪያ ላይ አንድ ያልተጠበቀ ታላቅ ክስተት ተፈጠረ። እንደ አውሮፓውያን አቆጣጠር በ1180 ዓመተ ምህረት የሮማ ግዛት ንጉሠ ነገስት የነበረው ፍሬድሪክ ባርባሮሳ የባቫሪያን አስተዳደር ኦቶፎን ዊትልስባክ ለተባለ መሪ አሳልፎ ሰጠ። ይህች ቅጽበትም የባቫሪያን ታሪክ ለዘላለም የለወጠች ነበረች። የዊትልስባክ ስርወ መንግስት የተባለው ይህ ቤተሰብ ለ738 ተከታታይ ዓመታት ባቫሪያን በብረት መዳፍና በከፍተኛ የጥበብ ፍቅር መራት። ዛሬ የምናያቸው ሰማይ ጠቀስ ቤተ መንግስቶች፣ የሙኒክ ከተማ ውበትና የባቫሪያ ጥበብ የተዘራውን በእነዚህ ነገስታት ዘመን ነበር። ነገር ግን ታሪክ ሁል ጊዜም ሰላም ሆኖ አይቀጥልምና በ17ኛው ክፍለ ዘመን በአውሮፓ ታሪክ እጅግ አውዳሚ የሆነው የ30 ዓመቱ ጦርነት ፈነዳ። ፕሮቴስታንቶችና ካቶሊኮች ባደረጉት በዚህ ደም አፋሳሽ የሃይማኖት ጦርነትም የባቫሪያ መሬት በደም ታጠበች። የስዊድን ጦርም ሙኒክን ወረረ። የባቫሪያ ህዝብም በጦርነት በረሃብና በወረርሽኝ በግማሽ አለቀ። ሆኖም ባቫሪያውያን ከዚህ የሞት ጥላ ስር ወጥተው የካቶሊክ እምነታቸውን ይበልጥ አጥብቀው በመያዝ ዳግም አቆጠቆጡ። ዘመን ተቀይሮም የ19ኛው ክፍለ ዘመን ሲገባ በዚች ምድር ላይ ሌላ አውሎ ንፋስ መጣ። የፈረንሳዩ ኃያል ጀነራል ናፖሊዮን ቦናፓርት አውሮፓን ሲያርበደብድ ባቫሪያ የፖለቲካ ብልሃት ተጠቀመች። ከናፖሊዮን ጋር በማበርም እንደ አውሮፓውያን አቆጣጠር በ1806 ዓመተ ምህረት ከግዛትነት ወደ ነፃ ንጉሳዊ ሀገርነት ማደግ ቻለች። ማክሲሚሊያን አንደኛም የባቫሪያ የመጀመሪያው ንጉስ ሆኖ ዘውድ ጫነ። ሆኖም እንደ አውሮፓውያን አቆጣጠር በ1871 ዓመተ ምህረት አዲስ ኃይል ከሰሜን ተነሳ። ኦቶፎን ቢስማርክ የተባለው የፕሩሺያ መሪ ጀርመንን በአንድ ጥላ ስር ሲያዋህድ ባቫሪያ የዚህች አዲሲቷ የጀርመን ኢምፓየር አካል ለመሆን ተገደደች። ግን ኩሮቹ ባቫሪያውያን ዝም ብለው አልተዋሃዱም። የራሳቸው ፖስታ ቤት፣ የራሳቸው የባቡር መስመርና በሰላም ጊዜ የራሳቸውን ጦር የማዘዝ ልዩ መብት አስጠብቀው ነበር ውህደቱ ውስጥ የገቡት። ልክ በዚህ የፖለቲካ ሽግግር ወቅትም ነበር የአውሮፓ ታሪክ መቼም የማይረሳው ልብ የሚሰብረው የሚስጥራዊው ንጉስ ታሪክ የተወለደው። እንደ አውሮፓውያን አቆጣጠር በ1864 ዓመተ ምህረት ገና በ18 ዓመቱ እጅግ መልከ መልካምና በኪነ ጥበብ ፍቅር ያበደው ንጉስ ሉድቪግ ሁለተኛ የባቫሪያን ዙፋን ተቆናጠጠ። ሉድቪግ ለጦርነትና ለፖለቲካው ሽፍጥ ብዙም ግድ አልነበረውም። እርሱ ይወድ የነበረው ሙዚቃን፣ ግጥምንና የተረት ዓለምን ነበር። ባቫሪያ ነፃነቷን እያጣች ስትመጣም ንጉሱ ከእውነተኛው ዓለም ሸሸ። የግዛቷን ገንዘብ በማፍሰስ በተራሮቿ ጫፍ ላይ ማንም ሰው ሊደርስባቸው በማይችላቸው ስፍራዎች ላይ የህልም ቤተ መንግስቶችን መገንባት ጀመረ። ዝነኛው የኖይሽቫንስታይን ቤተ መንግስትም የዚሁ ንጉስ የብቸኝነት ማምለጫ ነበር። በወቅቱ በስራው ግራ የተጋቡ የባቫሪያ ፖለቲከኞችም ንጉሱ አብዷል፣ ካዝናውንም አራቅቷል ብለው በመወንጀል ሐኪሞችን ልከው እብድ ነው በማስባል ከስልጣን አወረዱት። ነገር ግን ከስልጣን በወረደ በማግስቱ እንደ አውሮፓውያን አቆጣጠር በሰኔ 13 ቀን በ1886 ዓመተ ምህረት ንጉስ ሉድቪግና እሱን አብዷል ብሎ የፈረመበት የግል ሐኪሙ በስታርንበርግ ሐይቅ ውስጥ ጥልቀቱ ከጉልበት በማያልፍ ውሃ ላይ አብረው ሞተው ተገኙ። የንጉሱ ሞትም ዛሬም ድረስ የአውሮፓ ታላቁ ሚስጥር ነው። ንጉሱ ራሱን አጠፋ ወይንስ በመንግስት ባለስልጣናት ተገደለ የሚለው ጥያቄም ዛሬም ድረስ ሳይመለስ ከሐይቁ ግርጌ ተቀብሯል። ኋላም ከንጉሱ ውልፈት በኋላ የነበረው የ20ኛው ክፍለ ዘመን ለባቫሪያ የሞትና የትንሣኤ ዘመን ነበር። አንደኛው የዓለም ጦርነት ሲያበቃ የጀርመን ኢኮኖሚ ፈራረሰ። የ700 ዓመቱ የዊትልስባክ ነገስታት አገዛዝም አበቃ። የመጨረሻው ንጉስም ከሀገር ተሰደደ። በዚህ የረሃብ የተስፋ መቁረጥና የፖለቲካ ትርምስ ውስጥ ግን አንድ አደገኛ የፖለቲካ ኃይል ተረገዘ። አዶልፍ ሂትለርና የናዚ ፓርቲ የተፈጠሩት ያደጉትና መነሻቸውን ያደረጉትም እዚሁ ባቫሪያ ውስጥ በተለይም በሙኒክ አካባቢ ነበር። በወቅቱ ሙኒክ
ሙኒክም የንቅናቄው ዋና ከተማ የሚል ስያሜ ተሰጥቷት ነበር። እንደ አውሮፓውያን አቆጣጠር በ1923 ዓመተ ምህረት የቢራ አዳራሽ መፈንቅለ መንግስት ሙከራ የተካሄደውን በዚህች ከተማ ነው። ናዚዎች ስልጣን ሲይዙ የመጀመሪያውና አስፈሪው የማጎሪያ ካምፕ የተከፈተውም ከሙኒክ ጥቂት ኪሎ ሜትሮችን ርቆ ነበር። ነገር ግን ባቫሪያን በናዚ ታሪክ ብቻ መፈረጅ ትልቅ ስህተት ነው። ምክንያቱም የሂትለርን አረመኔያዊ አገዛዝ በድፍረት የተቃወሙትም የዚህቹ ምድር ልጆች ነበሩ። በሙኒክ ዩኒቨርሲቲ ውስጥ የነጭ ጽጌረዳ በመባል የሚታወቁት እንደ ሃንስና ሶፊ ሾል ያሉ ጀግና ወጣቶችም ሞትን ሳይፈሩ በሂትለር ላይ በራሪ ወረቀቶችን በትነዋል። እነዚህ ጀግና ወጣቶችም በናዚዎች ተይዘው አንገታቸው ቢቀላም ታሪካቸው ግን የሰው ልጅ የሞራል ልዕልና ማሳያ ሆኖ ለዘላለም በባቫሪያ ልብ ውስጥ ተጽፏል። ኋላም በሁለተኛው የዓለም ጦርነት ወቅት የክህደቱና የጦርነቱ ዋጋ እጅግ ዘግናኝ ነበር። ታሪካዊና ውብ የባቫሪያ ከተሞች በአውሮፕላን ቦምቦች ዝናብ በአንድ ጀንበር ወደ አመድነትና የድንጋይ ክምርነት ተቀየሩ። የሙኒክና የኑረምበርግ ከተሞችም ሙሉ በሙሉ ወደሙ። ባቫሪያም ሁሉም ነገር ያበቃላት፣ ታሪኳም የተደመደመ ይመስል ነበር። ነገር ግን የባቫሪያ ሕዝብ መንፈስ ከህንፃዎቹ ጋር አልፈረሰም። ከጦርነቱ ፍርስራሽና አመድ ውስጥ ባቫሪያውያን እጅጌያቸውን ሰብስበው ከተሞቻቸውን ዳግም መገንባት ጀመሩ። ታሪካዊ ቅርሶቻቸውንም በጥንቃቄ ወደ ነበሩበት መለሱ። ከዚህም አልፈው በዓለም የኢኮኖሚ ታሪክ ውስጥ የኢኮኖሚ ተአምር የተባለውን ገድል ሰሩ። ከጦርነቱ በፊት በግብርና ብቻ ትተዳደር የነበረችው ድሃዋ ባቫሪያ በአጭር 10 ዓመታት ውስጥ የዓለም አቀፍ የቴክኖሎጂ የመኪና ኢንዱስትሪና የሳይንስ መዲና ሆነች። እኛም ዛሬ ላይ ቆመን የባቫሪያን ዘመን ከኋላ ወደፊት ስንመለከት ያቺ በጥንት ዘመን በሴልቲክ ነገዶች የተጀመረችው፣ በሮማውያን የተረገጠችው፣ በነገስታት ያሸበረቀችውና በጦርነት የወደመችው ምድር ዛሬ የአውሮፓ የኢኮኖሚ ሞተርና የዘመናዊው ዓለም የቴክኖሎጂ ልብ ሆና ቆማ እንታዘባታለን። ታሪኳም የውድቀትና የትንሣኤ የጥበብና የጀግንነት ታሪክ ነው። ከጦርነቱ ፍርስራሽና ከአመድ ውስጥ አዋራዋን አራግፋ የተነሳችው ባቫሪያ ከተሞቿን ዳግም ስትገነባ ያለፈ ታሪኳን ከዘመናዊው ዓለም ጋር በሚያስደንቅ ጥበብ አዋህዳለች። የባቫሪያ ከተሞች ዝም ብለው የኮንክሪትና የመስታወት ክምችቶች አይደሉም። እያንዳንዷ ከተማ የራሷ የሆነ የልብ ትርታ፣ መዓዛና የዘመናዊነት ትዝታ ያላት ሕያው ቤተ መዘክር ናት። እኛም የከተማ ቅኝታችንን የዚች ከተማ የልብ ትርታ የባህልና የኢኮኖሚ ሞተር ከሆነችው ከዋና ከተማዋ ከሙኒክ እንጀምር። ሙኒክ ከፍተኛ ቴክኖሎጂና የጥልቅ ባህል ፍጹም መናኸሪያ ናት። በማዕከላዊው ማሪየን ፕላትዝ አደባባይ ላይ ቆመን ማራኪ በሆነው የጎቲክ ስነ ህንፃ በተገነባው ማዘጋጃ ቤት ላይ ያለውን በየሰዓቱ የሚሽከረከረውን ታሪካዊውን የግሎከን ስፒል ሰዓትና የነሐስ ምስሎች ትርኢት ስንመለከት ጊዜ ወደ ኋላ የተመለሰ ያህል ይሰማናል። ሙኒክ የዓለም አቀፍ ኩባንያዎች መገኛ ብትሆንም ነዋሪዎቿ ግን አሁንም ባህላዊ ልብሶቻቸውን አጥልቀው በዘመናዊ አውራ ጎዳናዎች ላይ በብስክሌት ሲጓዙ ማየት የተለመደ ነው። ሰፊና ዘመናዊ ሆና ነገር ግን የጠበቀ ማህበራዊ ትስስር ያላት ከተማ ስለሆነች ሙኒክ ትልቋ መንደር ወይንም ደ ሚሊዮን ቪሌጅ የሚል ሞቅ ያለ ስያሜም አላት። በከተማዋ እምብርት ላይ የሚገኘው የእንግሊዝ አትክልት ስፍራም ከኒውዮርኩ ሴንትራል ፓርክ በስፋት የሚበልጥ ግዙፍ አረንጓዴ ገነት ነው። እጅግ የሚያስገርመው ደግሞ እዚህ ተገኝተን በዚህ መናፈሻ ውስጥ በሚፈሰው የአይስ ፓክ ሐይቅ ወንዝ ላይ ወጣቶች እንደ በረዶ በሚቀዘቅዝ ውሃ ውስጥ ሳይቀር በማዕበል ላይ የውሃ መንሸራተት ስፖርት ሲሰሩ ማየታችን ነው። ከሙኒክ ወጣ ብለን ወደ ሰሜን ስናቀና ደግሞ የጀርመንን የጨለማና የብርሃን ታሪክ አቅፋ የያዘችው ኑረምበርግ ከተማ ትቀበለናለች። ኑረምበርግ ከባድ ታሪክ ያላት ከተማ ናት። በሁለተኛው የዓለም ጦርነት ናዚዎች በሚሊዮን የሚቆጠሩ ሰዎችን ሰብስበው ግዙፍ ትዕይንት ያሳዩባት፣ ከጦርነቱም በኋላ ደግሞ የናዚ ባለስልጣናት በሕግ ፊት ቀርበው ታሪካዊው የኑረምበርግ የፍርድ ሂደት የተካሄደባት የፍትህ አደባባይ ናት። ዛሬ ግን ይህች ከተማ የሰብአዊ መብትና የሰላም ከተማ ሆናለች። የጥንት የጠለሸ ታሪኳ ተረስቶም የዛሬዋ ኑረምበርግ በዓለም ላይ እጅግ ማራኪ በሆነውና የዝንጅብል ዳቦ መዓዛ በአየር ላይ በሚንሳፈፍበት የገና በዓል ገበያዋ እንዲሁም ከተማዋን ቁልቁል በሚመለከተው በጥንታዊው የንጉሶች ቤተ መንግስቱ አሸብርቃ ትታያለች። ሌላኛዋ ከኑረምበርግ ጥቂት ራቅ ብለን የምናገኛት በሁለተኛው የዓለም ጦርነት ከነበረው የቦምብ ዝናብ በተአምር ተርፋ የቆየችውና በሰባት አረንጓዴ ተራሮች ላይ የተገነባችው ባምበርግ ናት። ይህች ከተማ በሬግኒቲዝ ወንዝ ላይ በተገነቡ ልዩና
ማራኪ ቤቶቿ የተነሳ ትንሿ ቬነስ በመባል ትታወቃለች። እጅግ የሚያስደንቀው የከተማዋ አስተዳደር ህንጻም የተገነባው በወቅቱ መሬት ጠቦት ሳይሆን በህዝቡና በጳጳሱ መካከል በነበረው የቦታ ሽኩቻ ምክንያት በወንዙ መሃል ላይ ባለችው ሰው ሰራሽ ደሴት ላይ ነው። በአምበርግ ስንገባ በመላው ዓለም ዝነኛ የሆነውንና ልክ እንደታጠበ ስጋ የሚሸተውን ድንቅ ቢሮዋን አለመቅመስ በባህሏ ያስኮንናል። በቢሮዋ ሞቅ ብሎን ታሪክን ለመቃኘት ያሻን እንደሆነ ደግሞ ከክርስቶስ ልደት በፊት በሮማው ንጉሥ አውግስቶስ ቄሳር ስም የተቆረቆረችው አንጋፋዋ አውግስበርግ ከተማ ትቀበለናለች። ይህች ከተማ በዓለም የመጀመሪያ የሆነው የጋራ መኖሪያ ቤት መገኛ ናት። ፉገራይ በመባል የሚታወቀው ይህ የመኖሪያ መንደር እንደ አውሮፓውያን አቆጣጠር በ1521 ዓመተ ምህረት የተገነባ ሲሆን እስከ ዛሬ ድረስም ይህ መንደር ለድሆች አገልግሎት ይሰጣል። የሚያስገርመው ነገር ደግሞ እዚህ ዓመታዊ የቤት ኪራይ ዋጋ ላለፉት 500 ዓመታት ሳይቀየር ዛሬም ድረስ በዓመት ከ1 ዩሮ ወይንም ከ0.88 ዩሮ በታች መሆኑ ነው። እኛም ይሄኛውን የባቫሪያ ገጽታ ተመልክተን በመጨረሻም ከመካከለኛው ዘመን ጀምሮ እስካሁን ድረስ ቅርጿን ሳትቀይር የድንጋይ ንጣፍ መንገዶችና ያረጁ መከላከያ ግንቦቿ እንዳሉ የቆዩባትን ሮተንበርግ ኦብደር ታውበርን እንቃኛለን። ወደዚች ከተማ መግባት ከእውነተኛው የ21ኛው ክፍለ ዘመን ዓለም ወጥቶ የጊዜ ማሽን ውስጥ በመግባት ድንገት ወደ መካከለኛው ዘመን የፊልም ዓለም ውስጥ የመጓዝ ያህል ነው። አፈ ታሪኮች እንደሚሉት በ30 ዓመቱ ጦርነት ጊዜ ከተማዋ በጠላት ጦር በተከበበችበት ወቅት የከተማዋ ከንቲባ 3.2 ሊትር ወይን በአንድ ትንፋሽ ጠጥቶ በመጨረሱ ምክንያት ብቻ ጠላትን አስገርሞ ከተማዋን ከጥፋት አድኗታል ተብሎ ይተረክላታል። እኛም ዙሪያ ገባዋን ስንቃኝ ታሪክ አፍ አውጥቶ ዛሬ ላይ ሆኖ ያናግረናል። የባቫሪያ ከተሞች ዝም ብለው ከመሬት ላይ የበቀሉ ህንፃዎች አይደሉም። በባቫሪያ እያንዳንዷ መንገድ፣ እያንዳንዷ ጥንታዊ ድልድይና እያንዳንዷ የውሃ ፏፏቴ በኩራት የሚነገር ሕያው ታሪክ ያላቸው ድንቅ ከተሞች ናቸው። የባቫሪያ ህዝብ ማንነቱን የሚገልጽበት አንድ አጭር እጅግ ጥልቅ የሆነ ዝነኛ አባባል አለው። ሚያሳን ሚያ ይባላል። ትርጉሙም እኛ ነን ማለት ነው። ይህ ቃል ዝም ብሎ በፖለቲከኞች የሚነገር መፈክር አይደለም። የባቫሪያውያንን በራስ መተማመን፣ ለባህላቸው ያላቸውን የማይደፈር ክብርና የልብ ትርታ የሚያሳይ ሕያው ፍልስፍና ነው። ፍልስፍናውም ለባቫሪያውያን ዓለሜቱንም ያህል ቢቀየር እኛነታችንን አንቀይርም እንደማለት ነው። በዘመናዊው የግሎባላይዜሽን ዓለም ውስጥ አብዛኛው የዓለም ህዝብ ወደ ምዕራባውያን ያለባበስ ዘይቤ ሲያዘነብል፣ ባቫሪያውያን ግን ባህላቸውን እንደ አይን ብሌናቸው ይጠብቃሉ። በበዓላት ላይም ሆነ በተራ የሥራ ቀናት በአውራ ጎዳናዎች ላይ ወንዶች ሌደር ሆዘን የተባለውን ማራኪ ከቆዳ የተሰራ ሱሪ፣ ሴቶች ደግሞ ደረታቸው ላይ ውብ ጌጥ ያለውን ድርንድል የተባለውን ቀሚስ አጥልቀው ማየት እጅግ የተለመደ ነው። ይህም ለነሱ የኋላ ቀርነት ምልክት ሳይሆን የጥንካሬና የማንነት መገለጫቸው ነው። የሴቶቹ የድርንድል ቀሚስ ማሰሪያ ወይንም ቦው በስተቀኝ ከታሰረ ትዳር አለኝ፣ በስተግራ ከሆነ ደግሞ ትዳር ፈላጊ ነኝ የሚለው ድንቅ የፍቅር ቋንቋቸውም ዛሬም ድረስ በወጣቶች ዘንድ የፍቅር መግባቢያ ሆኖ ያገለግላል። የባቫሪያ የዕለት ተዕለት የህይወት ማዕከል በተለይም በሞቃታማው የበጋ ወራት የቢራ አትክልት ስፍራዎች ወይንም ቢርጋርተን ናቸው። እነዚህ ስፍራዎች የዛፎች ጥላ ያረፉባቸው እውነተኛ የዲሞክራሲና የእኩልነት አደባባዮች ናቸው። እዚህ ቦታ ላይ የትላልቅ ዓለም አቀፍ ኩባንያ መሪዎች የሀብት ልዩነት ሳይገድባቸው ከተራ የፋብሪካ ሰራተኞች ጋር በአንድ ረዥም የእንጨት ጠረጴዛ ላይ ተቀምጠው አብረው ይጫወታሉ፣ ይወያያሉም። ወርቃማውን ቢራ ከትልቁ የፕሬትዘል ዳቦ ጋር እየቀመሱም የህይወትን ሸክም ያራግፋሉ። በባቫሪያ ቢራ መጠጥ ብቻ አይደለም፣ ማህበራዊ ትስስርን የሚያጠናክር ወንድማማችነትን የሚፈጥርና ፈሳሽ ዳቦ ወይንም ሊኩዊድ ብሬድ በመባል የሚታወቅ የምግብ አካል ነው። ይህ የህብረትና የደስታ ባህልም ይበልጥ ጣሪያ ላይ የሚደርሰው ደግሞ በዓለም ዙሪያ በሚስተጋባው ታላቁ የኦክቶበር ፌስት በዓል ላይ ነው። በየዓመቱ በመስከረም ወር መጨረሻና በጥቅምት መጀመሪያ የሙኒክ ከተማ ቴሬዚን ቪዘ በተባለው ሰፊ ሜዳዋ ላይ ወደ ምትሃታዊ የደስታ መንደርነት ትቀየራለች። ይህኔም ከ6 ሚሊዮን በላይ ሰዎች የቋንቋና የዘር ልዩነት ድንበራቸውን ጥለው ወደዚች ከተማ ይጎርፋሉ። ታዲያ እናንተም ይህ በዓል እንዴት ተጀመረ ብላችሁ ከጠየቃችሁኝ መልሴን እንዲህ መልሳለሁ። እንደ አውሮፓውያን አቆጣጠር በወርሃ ጥቅምት በ1810 ዓመተ ምህረት የባቫሪያው ልዑል ሎድቪግ አንደኛና ልዕልት ቴሬዝ ጋብቻቸውን ሲፈጽሙ የሙኒክን
የባየርን ነዋሪዎች በሙሉ ጠርተው ባደረጉት ታላቅ የፈረስ እሽቅድድምና ድግስ ላይ ነበር የተጀመረው። ዛሬ ላይም ይህ በዓል ከመጠጥ ፌስቲቫልነት አልፎ የባቫሪያውያን የህይወት ዘመን በዓል ለመሆን በቅቷል። እርሶም ይህንን ፌስቲቫል ለመታደም በሙኒክ ተገኝተው እስከ 10,000 ሰዎች ሊይዙ በሚችሉት ግዙፍ ድንኳኖች ውስጥ ሲገቡ አየሩ በባህላዊ ሙዚቃ፣ በሳቅና በደስታ ጩኸት ይሞላል። በአዳራሾቹ ውስጥም ሁሉም ሰው ባህላዊ ልብሱን ለብሶ ማስ ተብለው የሚጠሩትን የ1 ሊትር ግዙፍ የቢራ ብርጭቆች እያጋጨ ትከሻ ለትከሻ ተያይዞ በጠረጴዛዎች ላይ ቆሞ ሲዘፍን ይታዘባሉ። እመኑኝ፣ ይህንን ማየት እውነተኛውን የባቫሪያ ሞቅ ያለ ነፍስ ማየት ነው። እነዚህ ድንኳኖች ውስጥ እንግዳ የለም። ሁሉም ሰው በአንድነት የደስታ ቋንቋን ይናገራል። ከዚህ የፌስቲቫል ድባብ ባሻገር ደግሞ ባቫሪያውያን ለእግር ኳስ ያላቸው ፍቅር ወደ ሃይማኖት የተጠጋ ነው። የባየርን ሙኒክ የእግር ኳስ ክለብም የክልሉ ኩራት፣ የስኬት ምልክትና የዓለም እግር ኳስ ግዙፍ ኃይል ነው። በአሊያንዝ አሬና ስታዲየማቸው ውስጥ ያለው ደማቅ ቀይ ድባብም የህዝቡን የጋለ ስሜትና አሸናፊነት በግልጽ ያሳያል። ነገር ግን ከእግር ኳስ ውጪም ህይወታቸው ላይ ኮስተር ያሉ ናቸው። ዛሬ ላይ ባቫሪያ ወጣቶች በቴክኖሎጂ የተካኑባት የዓለም አቀፍ ዜጎች መናኸሪያ የሆነች ዘመናዊ ማህበረሰብ ናት። ሆኖም ምንም ያክል ዘመናዊ ቢሆኑም በየዓመቱ መኸር ሲገባ ላሞቻቸውን በአበባ አስውበው ከተራራ ጫፍ ወደ መንደሮቻቸው የሚነዱበት ፌስቲቫላቸው የካቶሊክ እምነትን አጥብቀው መያዛቸውና እሁድ ጠዋትን ከቤተሰብ ጋር ማሳለፋቸው ልዩ ያደርጋቸዋል። ከሁለተኛው የዓለም ጦርነት በኋላ ሙሉ በሙሉ ወድማ የነበረችው ባቫሪያ ዛሬ ግን የጀርመን ብቻ ሳይሆን አጠቃላይ የአውሮፓ የኢኮኖሚ ሞተር ሆናለች። ታዲያ ይሄ እንዴት ሊሆን ቻለ ካላችሁ ሚስጥሩ በትምህርት በቴክኖሎጂና በጠንካራ የስራ ባህል ላይ ያደረጉት ኢንቨስትመንት ነው። ባቫሪያ ከእርሻ ማሳዎች ወደ ዘመናዊ ኢንዱስትሪዎች ያደረገችው ሽግግርም አስደናቂ ነው። ዛሬ ይህች ክልል የዓለም ታላላቅ ኩባንያዎች መናኸሪያ ናት። በዓለም ዙሪያ የምናውቃቸው እንደ BMW እና አውዲ የመሳሰሉት ግዙፍ የመኪና አምራች ኩባንያዎች እንዲሁም በቴክኖሎጂው ዘርፍ ሲመንስ የተባለው ኩባንያም ዋና መስሪያ ቤታቸውን ያስቀመጡት እዚሁ ባቫሪያ ውስጥ ነው። ባቫሪያውያንም ይህንን የኢኮኖሚ ስሌት ላፕቶፕና ሌደር ሆዘን በሚል ጽንሰ ሀሳብ ይገልጹታል። ይህም ማለት በአንድ እጃቸው የቅርብ ጊዜውን ቴክኖሎጂ ላፕቶፕ ይዘው ዓለምን ሲወዳደሩ፣ በሌላ እጃቸው ደግሞ ጥንታዊውን የቆዳ ልብሳቸውን ለብሰው ማንነታቸውን ይጠብቃሉ ማለት ነው። ከቴክኖሎጂውና ከኢንዱስትሪው ባሻገርም የቱሪዝም ዘርፍ ለባቫሪያ ኢኮኖሚ ከፍተኛ አስተዋጽኦ ያደርጋል። በየዓመቱም በሚሊዮን የሚቆጠሩ ቱሪስቶች እየጎበኟት በቢሊዮን የሚቆጠር ዩሮ ታገኛለች። ይህ ብቻም አይደለም። ባቫሪያ የህዝቧን የኑሮ ደረጃ ከፍ ከማድረግ ባለፈ ጠንካራ መሰረተ ልማትና እጅግ ዘመናዊ የትምህርት ስርዓትን በመገንባት ለቀጣዩ ትውልድ ብሩህ ተስፋን አዘጋጅታለች። ባቫሪያ ማለት ታሪካውንም ሕያው ሆኖ የሚተነፍስባት ምድር ናት። የሰው ልጅ የቱንም ያህል በቴክኖሎጂ ቢራመድ የትላንት ማንነቱን ሳይረሳ የስሩን መሰረት ሳይነቅል መኖር እንደሚችል በተግባር ያሳየችም ድንቅ የጀርመን ክልል ናት። ከከባድ ጦርነትና ውድመት ተነስታ ዛሬ በዓለም ላይ ካሉ እጅግ ሰላማዊ፣ ሀብታምና ማራኪ ቦታዎች አንዷ ለመሆንም ችላለች። በበረዶ በተሸፈኑት ተራሮቿ፣ በዘመናዊ ከተሞቿና ባህላቸውን በሚያከብሩት ዜጎቿ መሃል ባቫሪያ ነፍሷንና ማንነቷን ጠብቃ ትላንትን አልፋለች። ዛሬም አለች፣ ነገም ትቀጥላለች። ውድ የሀገሬ ልጆች፣ የዛሬው የባቫሪያ ቅኝታችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮ ላይክ እና ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።